ተጫዋቹ? አረች አረጋሽ የምትባለው ሴት እድርተኛ ቃጥላልስ ደፋይ ነው። አረጋሽ ደግሞ ማነች? ሴት እድርተኛ አይናታ እዚህ ሸዋ አረጋ አትክልት ቤት በታች በኩል ያለችው የሙሉጌታ እናት። እሷ ደግሞ ምን አረገችት? የሚገርምሽ ነገር ስቲል የለቅሶ ቤት ምስር እንደ ታይፒስት በሁለት እጇ ነው የምትለቅመው። ሰው እንዴት በዚህ በሰለጠነ ዘመን በሁለት እጁ ምስር ይለቅማል እንዴ? ታዲያ በስንት እጅ ነው የሚለቀመው? በአንድ እጇ ነው። በአንድ እጇ እየለቀመች በአንድ እጇ ኢንተርኔት መጠቀም። ለቅሶ ቤት ኢንተርኔት? ታዲያ እንደውም ዋይፋይ የሌለበት አዘንተኛ ቤት ሴት እድሮች አንገቡ። የምሬን ነው። መቼም ክበቡ አልተደገፈኝም እቀልደው። እንደውም ከ3 ጂ በታች ከሆነ ይደብረናል። ባለፈው አሁን ስልዱ ከአሜሪካ ልጇን የተረዳሽ ጊዜ ቤቷ 8 ጂ ነው የገጠመችው። ይሄን ዋይፋይ ለበለም። ቆይ ምን ታያላችሁ እንዴ? ምን ሆነሻል? ወጥ እንዳይጎረና ድስት እንዳይዝ የሚያደርጉ 6 ነገሮች። ባለፈው እንደውም እሳት ሳይኖር ንፍሮ መቀቀል ተችሏል የሚል ቪዲዮ አግኝቼ ደስ ብሎኝ ዳውንሎድ አድርጌ ስከፍተው ውሸት ሆኖ አገኘሁት። ይሄው ቪዲዮ እናንተ ጋር ደርሷል? ይገርማል። ምን አልሽኝ? አይ ምንም ጥሩ ነው በጣም እንጂ ወንድ ድሮች ራሱ አልሰማ ብለው ነው እንጂ እንደኛ በቴክኖሎጂ ድራቸውን ቢያቀላጥፉ ጥሩ ነበር። የሚገርምሽ ፖምዬ እስቲል እስካሁን ሰው ሲሞት በጠዋት ጥሩምባ ያስነፋሉ። ታዲያ ለቅሶን በምን ይናገሩ? በቴሌግራም ነው። አሁን እኛ ሰው ሲሞት ግሩፕ ቻናል አለን፣ ከነ ፎቶ እዛ ላይ ይለቀቃል። የቻለ ይደርሳል፣ ያልቻለ ኮሜንት ላይ ሀዘኑን ይገልጻል። ቆይ መዋጮ የወር ክፍያ ምናምን ሲኖርስ? ሞባይል ባንኪንግ ነው። ሞባይል ባንኪንግ እንጠቀማለን። ይገርማል። ምኑ ቴክኖሎጂ ሴት ድርጋ መድረሱ ነው። አየኝ እኮ በአንድ እጅ ምስር ተለቅሞ በአንድ እጅ ኢንተርኔት እንዴት ነው ያዋጣል? ለማንኛውም እኔ ስለገረመኝ ነው ይሄን ቪዲዮ ቆራጣ አድርጌ ለእናንተ የጋበዝኳችሁ ማለት ነው። የምትሉት ነገር ካለ እንግዲህ በኮሜንት ሐሳባችሁን መግለጽ ትችላላችሁ። ይመቻችሁ። ከሳቀ ጫወታ ውጪ ሄኒ የምር እምም ብሎት የሆነ ውስጡ ህመም ተሰምቶት ያለቀሰበት ጊዜ አለ ወይ? በቅርቡ እግዚአብሔር ይመስገን ቸግሮኝ አያውቅም። እንቀሳቀሳለሁ ምናምን በጣም ግን የገረመኝ ሰው ካንተ በላይ ያስባል። አንዳንድ ሰው እሑድ ቀን ነው ትዝ ይለኛል፣ ብቻዬን ባዶ ነው ቤቱ፣ ስፖርት እየሰራው ነው። ካፒታል ሆቴል በጣም በቃ ለኔ ዊንግ ማኖች ናቸው። እውነት በቃ የጀርባ አጥንቶቼ ናቸው። ማመስገን ስላለብኝ ነው ዘማንና አቶ የማነህ መጣ ባለቤቱ የካፒታል ጎበዝ ስፖርተኛ ነው፣ ጎበዝ ኳስ ተጫዋች ነው። እየሰራ ከበፊቱ እንትን አላልኩትም፣ ሰላም አላልኩትም። ቅዝቅዝ አልኩ ምን ሆኖ ነው ብሎ ፐርሰናል ትሬነሩን ጠየቀው። ፑል አፕ እየሰራው መጣና ምን ሆነ ነው ማለት ክርስቶስን ነው ነገር ፋዘር ታሙ ትንሽ አሁን ደውለውልኝ ነው እግሩ ሊቆረጥ ሰሞን ማለት ደውለውልኝ ነው ምናምን ስንት ብር አሉ አለ። አይ እኔ እንዳይቆረጥ ፈልጌ ነው ሌላ ሀገር አማራጭ ካለ እየጠየቅኩኝ ነው ምናምንና ወደ 7000 8000 ዶላር አሉኝ ህንድ ምናምን ስለው ቶሎ በል ፓስፖርትህን አምጣ ትኬት ቆርጬ ዶላሩን ሰጥቼ ሄደህ ቶሎ አሳክመው ነው ማለት ስለ በቃ እንትን ነው ይሄ ሐሳብ አንዳንዴ ሐሳብ ማለት እንደማልሄድ አውቀዋለሁ። በቃ ግዴታ መቆረጥ አለበት። ገብቷል። ከዛ ወጣውና ኤሮቢክስ ክፍል ቁጭ ብዬ አለቀስኩ። የምርን ክርስቶስን አይኔ ደም መስሎ እንዴት ልስራ ጂም ውስጥ እንዳያየኝ ብዬ ማለት ይሄን አልነገርኩትም። ይሄንንም አልሳይ ምናምን በቃ ሳልጨርስ ስፖርቴ ተነስቼ ወጣ ማለት ያስደነግጣል። በቃ ያው ፋዘርም እንትን ብሎ ምናምን ተቆረጠ ግዴታ ነውና እንደው ካልተቆረጠ የሚል ሐሳብ መጥቶልኝ ነውና በየሰው ያስለቀሰ ቀናነቱ በጣም ይገርመኝ። ያው ማለት እንደዚህ አላሰበም፣ ሁለቴ እንኳን አላሰበም። እንደዚህ በቃ ቶሎ በል ፓስፖርት ደግሞ እንደዚህ አርክ ምናምን ቶሎ ብለህ ምናምን ማለት በጣም ለኔ ሌላ ነው። አይደረግ እኮ አይደረግ ማድረግ አይደለም ማለት ለኔ አሁን በፈረጃ ያልኩህ ይሄንን ነው። ኢስናራ ባውት ገንዘብ ከጓደኞቼ የምጠይቀው ኢስናራ ባውት ይሄ ገዛ ምናምን ደውለህ አይዞህ ነው በቃ
ልሳሳት ችግር የለውም። ደውለህ አይዞህ ሄኒ ምን እንዴት እየሄደልህ ነው ምናምን በቃ ለኔ ከበቂ በላይ ነው ለኔ እንደሚሰራ አውቃለሁ። ፊልሙ ልቤ ላይ ያለ ሁሉን ነገር አውቃለሁ። ግን በቃ አይዞህ በጣም ጥሩ ነገር በሙሽራ ቀናችሁ ዝናብ ደብድቦ ጸጉራችሁን ኩምትር አፍሮ ያድርገው። የተፈሻ ነው ጸጉር ይበላሽ። አፍሮ ሁኑ። ሰላማዊ ሰልፍ የወጣ ሴት ምሰሉ። በሰርጋችሁ ጸጉራችሁ ይንጨባረር። የበላችሁት አይስራ። የሰርጋችሁ ቀን የተሰበሰበው ሰው ማአሶ ተሰብስቦ ለለለለ በሉስ ተብሎ ሲጠበቁ ምግቡ አቋጥላቸው እንዳለ የተጠሩ ሰዎች የሚሉ ያርጋቸው። ጠቅላላ ከአማች እስከ ምናምን ተሰብስበው መግባባት ያቅጥ። ቋንቋችሁ ይደባልቅ። ባልና ሚስት ተሯሯጡ። የዛን አንድ ሰው ከመሃል ላይ ፌንት አድርጎ እሱን ለማንሳት በትንትናችሁ ይጥፋ። ኃይለኛ ዝናብ ኬኩን ያበስብሰው። ኬካችሁ ገንፎ ይሁን። ባልሽ በጫማ ጥፊ ሰው ፊት ይዘርግብሽ። ያ ወንድ ከሆንክ የምትሰድበኝ የሰርግ ቀን የለበስከው ሱፍ ቂጡ ይቀደድ። የለበስከው ሱፍ ቂጡ ይቀደድ። የሚስትህ እናት ያሽሟጥጡብህ። የሚስትህ ወንድሞች ጥጋቸውን ይዘው ያስፈራሩ። የመጣው ኬክ ጠቅላላ አንተ እንዳትቆርጠው ይደረግ። ያ ሶኬ ጋይስ ያጋጥማል። ይሄ ያጋጥማል። አንዳንድ ጊዜ ልትናደዱ ትችላላችሁ፣ ግን ስድብ ላይ እንዴት ነው ይህ ስድብ ማት እንግዲህ በስድብ አማሯት እንግዲህ ሴትንም ወንድንም እንግዲህ ሙልጭ ልጅ አርጋለች። አብሶ በሰርጋቸው ቀን እንዴት ነው የሚያጋጥማቸው ነገሮች እንዴት ነው? አባት የስድብ አይነት ትጠላለህ። እንግዲህ ከዚህ ማዕከል እንግዲህ ያማራችሁ ሰው ካለ መረጥ እያረጋችሁ ጣልጣል አድርጉበት ማለት ነው። አቦ ሲስቱ እንግዲህ በስድቦቹ ፈታ ዘና አድርገሽኛል። አቦ ይመች የኑሮ ውድነት በዚህ ከቀጠለ ወደፊት የልጆች ስም እስቲ ተማሪዎች ስማችሁን በሚገባ አዳምጡ። ጤፍ ብርቁ ማናያው አቤት አትልም እንዴ? የሽንኩርት ሀብታሙ እሺ። ዘይቱ ውድነ አይደል? ሽሮዬ አሳሳኸኝ እናችሁን አውጣ በቆሎ ቢከዳኝ ወሬ ታወራለህ አይደል? የኪራይ ቤት አስጨናቂ እሺ። ስኳር ነህ የሩቅ ሰው ተመችቶኛል። ሽምብራው ድል ነሳ ወሬ ታወራለህ አይደል? አለ ጥጋቡ ዘገየ አልመጣም ዛሬ። ጎመኑ አየለ እሺ። እና ቶሎ ጅና አታውጣ። ኑሮዬ ከበደኝ እሺ። እውነት ነው። ቢያድግልኝ ደሞዜ ቀርቷል። ይሄ ልጅ ትምህርት አቁሟል። ቢያድግልኝ ደሞዜ ይሄ ልጅ ትምህርት አቁሟል ብላለች። የማንም ደሞዝ ሲያድግ አላየ ነው። ለማንኛውም የኑሮ ውድነት በጣም የጨመረ ስለሆነ ሀገራችን ላይ ወደፊት የምናወጣው ለልጆቻችን ስም ይሄን ይመስላል ማለት ነው። የተዋዝናናችሁ ማለት ነው። እኔ ሁሉም አዝናንቶኛል። ለማንኛውም የኛ ሰው ይፈጥራል፣ ለወሬም እንደዛው ነው፣ ለፈጠራም እንደዛው ነው። የኛ ሰው እንግዲህ ምን እናርገው? ለማንኛውም አድንቅ ያለው ሲስቱ ይመች። በስንት ዓመታቸው ነው ሰዎች የሚጋቡት? በ20 አንቺ በስንት ዓመትሽ ነው ወደፊት የምታገቢው? 21 በ21 የዘንድሮ ልጅ ወስነሻል እንዴ? ባል ካልተገኘስ? እነሱ ራሳቸው እኮ ነው ባሎቹ ወንዶች ይመጡና ዋፒስ ላጓት ዘንድሮ ልጅ እስከ 21 ዓመትሽ አንቺ የምትወጂውን ሰው ካላገኘሽስ? እንዴ ፈልጓለሁ። የምትፈልጊው አይነት ሰው ካልተገኘስ? ማልፈልገው ነው ረበለ እስከሚገኝ ጭራሽ የምትፈልጊው እስኪገኝ ድረስ ሌላ ተገባ ወይ ዘንድሮ? ቆይ አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ።
ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታረጊዋለሽ? እንዴ ፈታለሁ እኔ ወለድኩት ሰጥና የምፈልገውን አጥብቼ እንዴ ፈልጋለሁ እንዴ ስምንተኛው ሺህ ደርሷል። ድንጋይን የሚያዘንቡብን ማትፈልጊውን አግብተሽ ከዛ የምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዩ ይሄኛው ይጎዳል እኮ አይደለም። እኔም አላፈለኩትም እሱ ማልፈልግ ሳነፋለክ ከዛ ያንኑ ሲገኝ ቾቾ ጁንሳዳው ብዬ ወለ አሁን ነው ጊዜው ማራ ክርስቶስ ማለት እኮ ነሽ። ይሄኛው አንቺ ባትወጂው እሱ ይወድሻል እኮ። እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ። አዎ ግን እኔ ያንን ወይ መጀመሪያ አለማግባት ማትወጂ እሱ የለማ እግዚኦ ገና የምወደውን አላገኘውም ብለሽ የማትወጂውን ሰው አታገቢሽ። ለምን አንቺ የማትወጂውን ሰው አግብተሽ ልጅ ወለዳችሁ? እሺ ተመክራለህ። ከዛ የምትወጂውን ሰው ስታገኝ ተፋተሽ ስትሄጂ ከዛኛው ጋር የወለዳችሁት ልጅ የእናትና የአባት ፍቅር አያገኝም። እሱ ልክ ነው አይደለ? ባልና ሚስት ሲፋቱ ልጆች የእናትና አባት ፍቅር ያገኛሉ? አያገኙም። ስለዚህ ልጁ አሰማም እግዚኦ ማራ ክርስቶስ የዘንድሮ ልጆች ተለመደ ወሲብን አስወግዱ። አረ ምግብ እንኳን እኮ ይሰለቻል አይደል? ዛሬም ፍርፍር፣ ነገም ፍርፍር፣ ከነገ ወዲያ ፍርፍር አይደለም። ፍርፍሩ የምትሰራው ሴትዮ ልትጣላችሁ ትችላለች። ስለዚህ ለየት አድርጉት። አልጋ ላይ ብቻ ማታ ብቻ፣ አሁንም አልጋ ላይ ብቻ ማታ ብቻ በጣም ነው የሚሰለቸው። ለየት አድርጉት። እንዴ ብዙ ክፍልም ባይኖራችሁ እኮ መሬት አለ፣ ውጪ መውጣት አለ። እንደ ድሮስ ወጣችሁም ተገናኙ። እኔ አቺ ሴትዮ ግን ማን ነው አይዞሽ ያለሽ? ግን እንደዚህ በአደባባይ እኮ ብልግና ማስተማር እኮ እኔ በነገራችን ላይ በጣም ኦልድ ፋሽን ሰውኛ አይደለም። በቃ ስለ ወሲብ ማውራት ኦር ምናምን ሲለባብስ ነው። በግልጽ እንነጋገር፣ ስለ ፐብሊክሊ ስለ ወሲብ እንነጋገር ማለት እኮ እንደዚህ ባንቺ ሌቭል መረን እንውጣ ማለት አይደለም። ፕራይቬት ነገር ነው ሲፈጥረው። ሴክሹዋል ነገር ፕራይቬት ነው፣ የሰዎች የግል ጉዳይ ነው። አሁን አንቺ አድቫይዝ ያረግሽው ቸገረን አላልን ገና ለገና ሰዎች ቪው ያደርጉኛል ብለሽ እንደው ሁሉ ጊዜ ቤት ውስጥ ሰልችቷቸዋል። አንቺ ተቸግረሻል፣ ብዙ አመት ሆኖሻል ይመስለኛል። ማለት ረጅም ጊዜሽ ነው። እንደዚህ ፓሽንሽ ራሱ ውስጥ ስታወሪው እንዴ ምን ላይ ተቀምጠሽ ነው የምታወሪው? አንዳንድ ቆመሽ እየተቀረጽሽ ነው እንጂ ሌላ ነገር ነው እኮ ይመስለኛል። ቤት ውስጥ መሬት ላይ እንትን አርጉ፣ ውጪ እንውጣ፣ ውጪ ወንጀልም ነው በነገራችን ላይ ባደረባይ ውጪ። አሁን መክረሽ ሞተሽ ልብሽ ልቅ ብሏል። ምንድነው የምትባየው አንቺ? ምን አድቫይዘር ነሽ? ሪሌሽንሺፕ አድቫይዘር። ሪሌሽንሺፕ ማለት ዘወትር ስለ ወሲብ ማውራት ማለት አለ። የኛ ሀገር ራሱን የቻለ ኖርም አለው፣ ባህል አለ። ብትታገያት በጥሹም በነገራችን ላይ አንቺ አሁን ለመገዝገዝ መጋዝ ይዘሽ ስንት ኤፒሶድ ሙሉ ገዘገዝሽ። በቃ እንደዚህ አይነት ነገሮችን ፕራይቬትሊ ለምናወራው አበሾች ሲምፕል እስከዛሬ ድረስ አባቴም አያቴም ቅድሚያቴም ፕራይቬትሊ አወርተው የተጎዱት ታሪክ የለም። እኔ ምን ማለት ቸገረኛል ጉዲ። አሁን ይሄ ቪዲዮ ኮንተንቱ ምንድነው? አሁን ምንድነው? እስቲ ሰሚ በጣም ታሳፍረሽማ ምን ትላለች? አስተካኪ። የቸገረሽ ነገር ካለ ተሯሩጠሽ ብታሟይ ይሻላል። እንደዚህ በአደባባይ ወዲያ እኔ ሰሚ በጣም ነው የሚመቸኝ። በቃ የሚመልሳቸው መልሶች በቃ አንደኛ ናቸው። ደግሞ መሬት ጠባይ ነው። ትክክል ነው። እኔ በቃ ትክክል ነው የሚመልሰው፣ የሚናገረው፣ የሚያነሳው ነገር፣ ሰውን በሰራው ነገር ኮሜንት የሚሰጠው ነገር በጣም ትክክል ነው ሰሜ። እኔ ልጅቷን ምንም አላትም። ሰሜ ጨርሶታል፣ ወርዶባታል። እኔ ግን በቃ ለሰሜ እስቲ ሰሜ አቡ ትችላለህ፣ አንደኛ ትመቸኛለህ።